ያረጋ አልፈልግም። ሲቀጥል ራሴም ብሆን እሱ እኮ ነው እንደዚህ ያለኝ ብዬ ሌላ ሰው መውቀስ አልፈልግም። ሪስኩን ሙሉ የሚመጣውን ነገር እኔ ራሴ መውሰድ ስለምፈልግ ማለት ነው። እና ይሄንን ይመስላል ሩቴ። አሁንም እኔ እድል አለ ብዬ አምናለሁ። በዚህ ዓለም ላይ ምንም ነገር ማይሆን ነገር ማይሳካ ነገር የለም። ይሳካል ብዬ አምናለሁ። አንቺም ይሳካል ብለሽ ያያሽው ነገር እንዳለ ሆኖ እኔም የሆነ ነገር ይሳካል ብዬ አምናለሁ እና ነገ ላይም ዛሬ መጥፎ ንግግር ተናግራችሁ የሆነ ነገር በቃ የማይሆን እርምጃ ተራምደን ነገ ላይ ደግሞ የምንጸጸትበትን ነገር ባናደርግ ባይ ነኝ። ግን አሁንም ከአንቺ ጎን ነኝ። የምትፈልጊውን ነገር ከማድረግ ወደ ኋላ አልልም። አብርሃምን ጠርቼዋለሁ። የምትፈልጊውን ነገር ያው ስላልነገረችኝ ሙሉ ለሙሉ ለሱ ስለሆነ የምትናገረው ያንን ነገር ሙሉ ለሙሉ ትናገሪዋለሽ። የምትፈልጊውን ነገር ትናገሪዋለሽ። ልክ አንተ የኛ ነገሮች ለማስተካከል እንደምትሞክረው ሁሉ እሷን ማስተካከል ትፈልጋለች። ስለዚህ ልታወራት የምትፈልገው ነገር አለ። እሱን ነገር ታውራት። ሰላም፣ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? የዓለም ዩቲዩብ ተከታታዮች በሙሉ ማለት ነው፣ በዓለም ዳርቻ ያላችሁ የሰው ዘር በሙሉ በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ አዳዲሶችም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኑ፣ ነባሮችም ደግሞ አብራችሁ ተጎን የሆኑ ማለት ነው። ስለምታበረታችሁ ደግሞ ከልብ አድርጌ አመሰግናለሁ ውድ ቤተሰቦች ማለት ነው። ሌሎቻችሁም ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ አዳዲስ ነገር የምለቃችሁ እንዲደርሳችሁ የደውል ምልክቷን በማጥቆር ቤተሰብ ሆኑ ማለት ነው። ዛሬ ይዤላችሁ የመጣሁት ምንድነው አብርሽና ሩታን ነው ማለት ነው። ይዤላችሁ የመጣሁት እንግዲህ አብርሽና ሩታ ባለፈው ታውቃላችሁ ተጣልተው ነበርና በጠባቸው ያኔ የተጣሉበት ምክንያታቸው እንግዲህ ከሄርሜላ ነበረችና በአብርሽና ሩታ በተጣሉ መሀል ላይ ገብታ ነበረ። እሱ ነገር ያው አይታችሁታል። ተጣልተው ነበረ። በመሀል ላይ ደግሞ ታርቀው ነበር ማለት ነው። እንድታረቁ እንግዲህ አመት ባል መጥቶ ነበርና እንግዲህ የአዲሱ አመት ለታ አብረን በዓልን እናሳልፋለን በማለት ሩታም እንግዲህ እና አብርሽ ቤት ሄዳ ነበረ። ሩታ ቤት የለችም ነበር፣ ከኋላ ነው ማለት ነው የመጣችው። ሩታ እንግዲህ እሷን እዛ ሆነው ስታገኛቸው ምንድን ነው ብላ ስታያት ገና መልስ ብላ ነው ወደ ኋላ የሄደችው ማለት ነው። ተመልሳ ሄደች። እንግዲህ ታርቀው ነበረ፣ ወዲያው ተጣልተው ታረቁ ማለት ነው። እንግዲህ ተታረቁ በኋላ ይች ልጅ ደግሞ ታርቀናል ምናምን ብትልና ቤታቸው ትሄዳለች ማለት ነው። በነገራችን ላይ ጠርተዋት ነው የሄደችው። ቤት ላይ ገና ስትገባ ሩታ የታለች ብላ ነው ያለችው ማለት ነው። ሩታስ ብላ ነው እንትን ያለችው። እንግዲህ ብዙ ልጆች የአብርሽ ጓደኞች ነበሩ እያሉ ነው የሄደችው። ሩታ ግን በኋላ ላይ ነው ማለት ነው የመጣችው። ስታያት ግን ሩታ ተመለሰች። እንግዲህ በዛ ነው የተጣሉት ማለት ነው። አሁን ላይ ደግሞ እሱ ነገር ምን ደረሰባቸው ትላላችሁ? እንግዲህ ያው ሩታ አሁን ላይ የወሰነችው ውሳኔ በጣም ከባድ ነው ማለት ነው። ማለት አሁን ላይ እሷም እንግዲህ ያው እርጉዝ ናት ማለት ነው እና በጣም ከባድ ነው። አሁን እርጉዝ ሆኖ እንደገና አሁን ፍታኝ ምናምን ማለት በጣም ከባድ ነው። ምክንያቱም እሱስ እንዴት ብሎ ይፈታታል ማለት ነው። አንደኛ አሁን ላይ እሷም እንግዲህ ያው መውለጃዋ እየተቃረበ ነው ማለት ነው። እንግዲህ አብርሽም ዛሬ በጣም ነው የደነገጠው እና በጣም ደንግጧል ማለት ነው። ማለት ቆም ብለሽ አስቢበት፣ ትክክል ውሳኔ አይደለም እየወሰንሽ ያለሽው፣ ተረጋጊ፣ ከምርሽ ነው ወይ ይሄንን የወሰንሽው? ከራስሽ ጋር ሁኒ ብሎ ነው እንግዲህ ያለው ማለት ነው። አንተ ታውቃለህ ወይ እያለ ሲጠይቀው ማርክንም ማለት ነው። እኔ ምንም አውቀው ነገር የለኝም አለ ማለት ነው። እንግዲህ ሩታም ስትናገር እሱን ስለምንም ሚዲያዎችም የምታውቁት ነገር ቢኖር ማርክን እኔ ተጎኔ አንተ ትሻለኛለህ ተጎኔ ሆን ብዬ እኔ ራሴ ብቻ ስላልኩት እንጂ እሱን ምንም አይነት ነገር እንዳትሉ ትፈልጋለሁ። ምክንያቱም እሱ ምንም የሚያገባው ነገር የለም የሚለውም ነገር የለም ከኔ ጋር ብቻ አሁን ስላልኩት እንጂ እሱ የሚናገረው ነገር የለም ብሎ ነው እንግዲህ ብላ ነው ማለት ነው ሩታ ያለችው። መጨረሻ ላይ ግን እንግዲህ አብርሽ ለምንድን ነው አንተ ልታፋታይ ነው እንደዚህ እህት የመጣኸው ምንድን ነው ነው ወይንስ ተነጋግራችሁ ነው ሲለው እኔ ምንም አውቀው ነገር የለኝም እኔም እንዳንተ ነው እየሰማሁ ያለሁት እንዳንተ ነው የማውቀው ነገር የለኝም ምናምን ብሎ አለ ማለት ነው። በመጨረሻ ላይ እንግዲህ
ወረቀቱን ይዛ መታ ነበርና አንብበውና እዚህ ላይ እንድትፈርምልኝ ነው የምፈልገው ብላ እሱን ወረቀት እንግዲህ ለአብርሽ ትሰጠዋለች ማለት ነው። ስትሰጠው እንዴ ምንድን ነው ቆይ አስበሽበታል ምናምን ግን ትክክል ነው ብለሽ ታስቢያለሽ እያለ እሱም የሚለው በጣም እንትን አለ ማለት ነው። እንግዲህ በመሀላቸው እንትና መታ ነበረ በነገራችን ላይ ማለት ነው። እቺ ሄርሜላ መታ ነበረ እና እሷ እኛ ህይወት ውስጥ አሁን ላይ ምንም ያገባት ነገር የለም። እኔ ማርክን ልጄ ብመጣ እሱ ምንም የሚናገረው ነገር የለም። እኔ እሱን ሲይዝ አንተ እሷን ልትይዝ ነው እንዴ ብላ ስትለው አይ እንዴ እሱ አይደለም እንደሱ ሳይሆን ራሷ የምናገረው ነገር አለኝ የምነግረው ነገር አለኝ ብላ ነው ማለት ነው ያለችው ሄርሜላ ማለት ነው። እንግዲህ እሺ ብላ ሩታም ተቀበለቻት። ሀሳቧ ምንድን ነው ማለት እንደዛ ተጣልተን ነበረ የበዓል ዕለት ነው እንግዲህ ጠቡ የተፈጠረው እና እሱን ነገር በእኔ ምክንያትም አይሆንም እኔ ከህይወታችሁም እኮ እወጣለሁ ብያለሁ፣ ግን ደግሞ ታርቀናል ስለታረቅን አመት ባልን አብሬ ላሳልፍ ብዬ ነው እንጂ እንደሱ መሆኑን ባቅ ኑሮ ደግሞ እኔ አልመጣም ነበረ እና ከአሁን በኋላ እኔ እውነት ነው የምልሽ ያኔ ከህይወታችሁ አልወጣም እያልኩኝ ተመልሼ እዚህ ላይ እኔ አልገኝም። እኔ ደስተኛም ሆነው አብርሽና አንቺ አንድ ላይ ብትሆኑ ነው እኔን ደስ የሚለኝ እና በእኔ ምክንያት እንድትፋቱ አልፈልግም። አሁን ላይ የምትወስኛቸው ውሳኔዎችሽ ትክክል አይደሉም ብላ አለቻት ማለት ነው። እንግዲህ ሄርሜላ እስካሁን ላጠፋኋቸው እናንተ ላልኳቸው እሺ ይቅርታ ግን ከሱ ጋር የመፋታት መፍትሄ አይደለም፣ እዚህ ላይ ውሳኔ የሚያደርስ አይደለም ብላ ነው ሄርሜላም ያለችው። አመት በዓል ከእናንተ ጋር ደግሞ ማንም ሁሉም ሰው አለበት ነው የመጣሁት እንጂ እኔ ብቻዬን አልመጣሁም ብላ ነው እንግዲህ እያለቻት ማለት ነው። እንግዲህ ሮታም ይህንን እንግዲህ ስላልሽኝ እሺ እንደዛ ስላልሽ ማለት እኔ ያንቺ ፍቹ አንቺ ስለመጣሽና እንትን ስላልሽ እኔ የምወስነው ነገር የለም፣ ምክንያቱም እኔ ወስኔ ጨርሻለሁ። እስካሁን ድረስ ዝም ማለት የለብሽም ነበር ብላ ነው ሩታ እንግዲህ የመለሰችላት ማለት ነው። ውድ ቤተሰቦቼ እንግዲህ እሷም ይሄንን ካለች በኋላ አይ ትክክል አይደለሽም፣ እዚህ ላይ እንትን ማለት አለብሽ፣ ማሰብ አለብሽ፣ ፍቹ መፍትሄ አይደለም። ካሁን በኋላ ግን ተመልሼ ወደ እናንተ ህይወታችሁ ውስጥ እኔ አልገባም፣ ወደ በአብርሽም ሆነ በአንቺም ሆነ ህይወታቸው ውስጥ አልገባም። መፋታትም ደግሞ በእኔም ምክንያት ሊሆንም አልፈልግም። ስለዚህ አንድ ነው መሆን ያለባችሁ ብላ እሷም እንግዲህ ላይ ማለት አንቺ ሳትሆኒ አሁን ላይ ለኔ እሱ ነው እንጂ አንቺ አይደለሽም። ይሄንን ስላልሽኝ አመሰግናለሁ። ይሄ ልትይ ስለመጣሽ አመሰግናለሁ፣ ግን በአንቺ ሳይሆን በእሱ ነው ብላ ነው ማለት ነው እንግዲህ ያለችው። እሱም እንግዲህ ወደ ኋላ ተመልሰሽ ምናምን እንትን አትበይ፣ አሁን ያለንበትን ነገር አስተካክሊ፣ እኔ ሳልሆን አንተ ነህ ብላ ነው እንግዲህ ሮታ ያለችው ማለት ነው። እንግዲህ ያው ማርክ ደግሞ መሀል እንግዲህ ውሳኔዋን ተቀበላት ምናምን ብሏል ማለት ነው። ማለት ተናዶ ሊሆን ይችላል በብዙ ነገር እንግዲህ ማርክም ያኔ ስበሳቸው ሲጨቃጨቁ ሲያይ ምናምን ይሆናል እንግዲህ ተቀበላት እንግዲህ ምናምን ያለው፣ ግን ደግሞ እንደዛ በእኔ ማለት እንደዛ አይባልም። ምክንያቱም ቢያንስ ከቻለ ደግሞ ሁለቱንም አንድ ላይ እንትን ማለት የቀረ ፍቿን ተቀበላት ምናምን እንደሱ አይባልም ማለት ነው። ምክንያቱም እሱም ወንድሙ ነው እሷም ያው ማለት ነው እንግዲህ ታውቃላችሁ። ከቻለ ሁለቱንም እንግዲህ እንትን ማለት ነው እንጂ እንትን ያኔ ተቀበላት ምናምን እንደዚህ እንትን አይባልም። እንግዲህ ያው ሁለታቸውም ብቻ ከባድ ነው። ያለማወቅ ነው ወይስ እንዴት ነው የሚለው ጥያቄ ከባድ ነው ማለት ነው። አሁን ላይ ደግሞ እሱ ደግሞ አሁን እሷን ለመፍታት በጣም ከባድ ነው እንዴ! ከባድ ነው። ብቻ እንግዲህ እኔ እመኝላችኋለሁ ፍቅር እንዲሰጣቸው ተዋደው የበፊቱ ፍቅራቸው ተመልሶ አንድ ላይ እንዲኖሩ ጸሎቴ ነው ማለት ነው። ውድ ቤተሰቦቼ እናንተም እንግዲህ እስኪ ጸልዩላቸው ማለት ነው። ማለት እንደው በቃ በመሀላቸው የሆነ ነገር ይገባል፣ በሆነ ነገር በቃ ይገባል ማለት ነው። ለመጣላት ተተጋቡ ጀምሮ መጣላት ነው መጣላት ነው። እንግዲህ ፍቅሩን ይስጣቸው ማለት ነው አይደል እንዴ? እና ለማንኛውም እንግዲህ መጨረሻ ላይ ወረቀቱን ፈርምልኝ ብላ ስትሰጠው እሱን ወረቀት እውነትሽን ነው አለና በቃ ተቀበለና እሱን ወረቀት እንግዲህ አንብበውና ዝም ብለህ እንትን ከምትለው አንብበውና ፈርመው ምናምን ስትለው እሱ ደግሞ
ተቀበለና ማለት ነው። አላነበበውም፣ አልፈታውም፣ አላየውም፣ ማየት አልፈልግም ነው ያለው። ማየትም አልፈልግም፣ ምንም አልፈልግም ብሎ ያንን ወረቀት እንግዲህ ቅድድድ አድርጎ በትኖት ወደ እሷ ላይ በትኖት ሄደ ማለት ነው። ራሱን እየያዘ ተናዶ ነው እንግዲህ ያው በንዴት ነው የሄደው ማለት ነው። እንግዲህ ያው ሄርሜላ አብረሽ እያለ እንግዲህ ተከተለችው ማለት ነው። ውዶቼ ከባድ ነው ማለት ነው። እና ምን ማለት እንደሚቻል እንግዲህ እስኪ በኮሜንት ሁላችሁም ከች ከች በሉ ማለት ነው። አስተያየታችሁን እንግዲህ ጻፉ ማለት ነው። እናስታርቋቸው ማለት ነው። እስኪ ውድ የነሱ የሮታ ቤተሰቦች አድናቂዎቿ ሁላችሁም ከአብርሽም ጎን ሆናችሁ ከሮታም ጎን ሆናችሁ እንግዲህ ያለውን ነገር አንድ እድል ቢሞክሩና ቢያስተካክሉ አብረው ቢኖሩ መልካም ነው ማለት ነው። ግን ጥፋቶች በተደጋጋሚ ሳይካሄዱ ካሁን በኋላ ያሁኑ ካሁን በፊት ያለው አልፏል። ግን ለሚመጣው ነገር ደግሞ ተመካክረው ይህን ነገር ላይ ደጋግሙና እሱም ቢሆን በቃ ምን መሄድ እንዳለበት እና ምን ጥፋት እንደሆነ ምን ይሄ እንደሆነ ለይቶ ማወቅ አለበት ካሁን በኋላ ማለት ነው። እሷም እንደዛው አብረው እንዲኖሩ እንግዲህ እናንተም ማለት ነው እንግዲህ የአብርሽን ጓደኞች የሮታን መካክሯቸው ነው የምለው። እንግዲህ ለዛሬው ይዤላችሁ የመጣሁት ይህንን ይመስላል። ያው ወረቀቱን ሳያየው ነው ቀዶት የሄደው ማለት ነው። ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ ከአለም ኢትዮብ ጋር ማለት ነው። ሁላችሁም ቤተሰቡ ነው። ይህን ይመስላል። ለቀጣይ ደግሞ አዳዲስ ቪዲዮ ይዘን እስከምንመጣ ድረስ እንግዲህ ደህና ሆኖልኝ ማለት ነው። አመሰግናለሁ።